ሲሳደቡ ስንሰማ የሳቸው ስም በእነዚህ አፍ በመጠራቱና እነዚህ የዘቀጡ ሰዎች እነሱን መልእክተኛው አለይሂ ሰላም በመሰደባቸው ልባችን በንዴት ቢያርም በዚህ ተግባራቸው የተነሳ አላህ Subhanahu Wa Ta'ala በሙስሊሞች እጅ እንደሚከታቸውና ሙስሊሞችን በእነሱ ላይ ድል እንደሚያቀዳጅ ስለምናውቅ በተዘዋዋሪ በሌላ በኩል እንደሰት ነበር ይላሉ። ተግባባ? ግልጽ ነው መሰለኝ። በቀጥታ ይህ ተግባራቸው ቢያናደንም በተዘዋዋሪ ግን ድል እንደቀረበ እናውቅ ነበር እንደማለት ነው። ይህን በማድረጋቸው ብቻ ይሄ ታወቀ ነው። طبعا ብዙ ሰዎች የረሱል ሰለላሁ ዐለይሂ ወሰለም ስም በማሾፍና በመሳረቅ መልኩ ዛሬ ቢያነሱ ስለሳቸው ብዙ ቢናገሩ ቢጽፉ ይህ ነገር የሚደንቅ አይደለም። ምክንያቱም ይሄ አይነት ዘለፋ የትም አይደርስም። የት ይደርሳል? ማን ዞር ብሎ ይመለከታል? ማለት አንድ ትልቅ ዛፍ የተምር ዛፍ ነው እንበልና ዝንብ አረፈበት እንበል፣ ምሳሌው ያነጋገር ነው እና ዝንቡ እዛ ላይ ትንሽ ቆይቶ ለመነሳት ሲያስብ አንቺ ዛፍ ወይ አለ አየቷ ሸጀራ፣ አንቺ ዛፍ ወይ አሁን ልነሳ ስለሆነ እንግዲህ በጣም ጠንከር ብለሽ ተዘጋጂ አለ። ስታርፍብኝ መቻወኩና ነው ልነሳ ነው ምትል። እንደዚህ አይነት ነገር ነው በአሁኑ ሰዓት የሚሰማው። አንድ ትልቅ ተራራን ለማፍረስ ፍየል እየመጣ በግንባሩ ቢመታው ምንድነው የሚባለው? كناطح صخرة يوما ليوهنها فلم يضرها وأوهى قرنه الوعيل የሚጎዳው ማን ነው? እሱ ነው። ስለዚህ ማን ነው የሚመከረው? ጭንቅላትህ እንዳይዞርብህ ቀንድህ እንዳይሰበር ተው ነው የሚባለው አይደለም? እንደዛ ነው አሁን ጉዳዩ ማለት ነው። أعطيناك الكوثر فصل لربك وانحر إن شانئك هو الأبتر إن شانئك هو الأبتر ይላል። አንተን የሚጠላህ በርግጥ እሱ ነው የተቆረጠ ማለት ነው። ኢነ ሻኒአክ ኢነ ተውኪድ ምን ያመለክታል? ነገሩ ቁርጠኛና በእርግጠኝነት ላይ ተመሰረተ መሆኑን የሚጠቁም ነው። በርግጥ አላህ የተናገረው ሁሉ ሐቅ ነው፣ ግን አላህ ያረጋገጠውና በሚያጸና ቃል ያጸናው የበለጠ ትኩረት እንደሚሰጠው የታወቀ ነው። ኢነ ሻኒአክ ሻኒአክ ማለት ሸነአ ከሚለው ግስ የመጣ እስም ፋዒል ነው። አንተን የሚጠላህ ማለት ነው። አንተን የሚጠላህ هو الأبتر እሱ ነው ቆራጣ ማለት ነው። هو እዚህ ቦታ ላይ ضمير الفصل ትባላለች በነህው አጠራር በሙብተዳ እና በኸበር መካከል ለመለየት የምትገባ ነች። ራሱን የቻለ መልእክት ያዘለ ነው هو الأبتر የሚለው ማለት ነው። هو የምትለው ቃል እዚህ ቦታ ላይ መግባቷ ከሚጠቁማቸው መልእክቶች አንዱ ሐስር ነው። ማለትም በትክክል ቆራጣ ሊባል የሚገባው አንተን የሚጠላህ ነው እንጂ ሌላ አይደለም ማለት ነው። አልአብተር ቆራጣ እንደማለት ነው። በተር ወይም አንዳንዴ በትራም ሊባል ይችላል። የብትሩ ማለት መቁረጥን የሚያመለክት ነው። እዚህ ነው አሰይፍ ወይም አሰይፉል በታር የሚባለው በጣም ስል የሆነ ሰይፍ ማለት ነው የሚቆርጥ። ይህ መልእክት በአረቦች ዘንድ የሚሰጠው አንድ ትርጓሜ ነበር። እሱም አብተር የሚባለው በእነሱ አባባል ዝርያው በወንድ ልጅ በኩል የማይቀጥል ሲሆን ነው። ምን ማለት ነው? ወንድ ልጆች የሌሉት ከሆነ ወይም ኖረውት የሞቱበት ከሆነና ያለቀው ከሆነ እከሌ አብተር ሆነ ይሉ ነበር። ይህን የሚሉት ለማነወር ነው። ይህ የመጨረሻው ምዕራፍ የወረደበትን ምክንያት ዑለማዎች አሁንም በተለያዩ አመለካከቶች ነው ያስተናገዱት። ይህም የሆነበት ምክንያት በተለያዩ መልኩ የተዘገቡ ዘገባዎች ስላሉ ነው። የተወሰኑት ይሄ በቀጥታ የተመለከተው አልዓስ ብን ዋኢል ነው ይላሉ። ዋሊዱ ዐምር ብን ዓስ ማለት ነው። እሱም ረሱል ሰለላሁ ዐለይሂ ወሰለም በመካ መስጂድ ሊገቡ ሲሉ በር ላይ አግኝተውት አዋራቸውና ከዛ ይጠብቁት የነበሩት የቁረይሽ ባላባቶች እና ከበርቴዎች ለምን ቆየህ? ማንን ነበር የምታወራው ሲሉት ذلك الابتر አላቸው። ያ ዘረ ቆራጣ የሆነውን ነው ማናገር የነበረው አላቸው። ምንድነው ይህን ያለበት ምክንያት? መልእክተኛው አለይሂ ሰላም ወንድ ልጆች ነበሯቸው። የተወሰኑት ሞተዋል ሲባል በለጋ እድሜያቸው ሞተዋል እና ይህን ያለበት ምክንያት የመጨረሻው ልጃቸው አብደላህ በሞተበት ጊዜ ነበር ወይም ከሞተ በኋላ ነበር። ስለዚህ ወንድ ልጆቹ ሁሉም ሞቱ፣ እሱ አብተር ነው እያለ መሳለቁ ነው። ሌሎች ይሄ የወረደው ከዕብ ብን አሽረፍን በተመለከተ ነው። ቁረይሾች ይሄ አብተር የሆነ ሰው ከኛ ተለይቶ ወጥቶ አዲስ ዲን አመጣለሁ እያለ እየኖረ
እኛና እሱን አወዳደርና ማን ይበልጣል ማን የተሻለ ነው ብለው ጠየቁት። እሱ ይሁዲያ ላይ ነበር፣ አይሁዳዊ ነው፣ ከዕብ ብን አሽረፍ። በይሳት ምን አላቸው? እናንተ ትሻላላችሁ አላቸው። አላህ Subhanahu Wa Ta'ala በዚህ የተነሳ ኢነ ሻኒአከ ሁወል አብተር የምትለውን አንቀጽ ብቻ አወረደ ያሉ ወይም ይህን የሚጠቁሙ ዘገባዎች አሉ። እሱን በተመለከተ ደግሞ ሌላ አንቀጽ ወረደ في سورة النساء ألم تر إلى الذين أوتوا نصيبا من الكتاب يؤمنون بالجبت والطاغوت ويقولون للذين كفروا هؤلاء أهدى من الذين آمنوا سبيلا أولئك الذين لعنهم الله ومن يلعن الله فلن تجد له نصيرا ሌሎች አቡ ጀህልን አስመልክቶ የተወረደ ነው አሉ። ሌሎች አመለካከቶችን ሰነዘሩ። በጥቅሉ ይህ በአንድ ግለሰብ ላይ ብቻ የተገደበ እንዳልሆነ የታወቀ ነው። ሁሉ ጊዜ ይሄ የወረደው እከሌን አስመልክቶ ነው ሲባል የሱን ባህሪ የተላበሰ በሱ ተግባር የተቀረጸ በሱ ጎዳና ላይ የተጓዘ ሁሉ በዚህ ዛቻ ላይ ድርሻ እንዳለው እንደ ስራው መጠን ድርሻ እንዳለው የታወቀ ነው። ስለዚህ ይህ እከሌን ወይም እከሌን ብቻ የተመለከተ አይደለም ማለት ነው። ረሱሉን ሰለላሁ ዐለይሂ ወሰለም የጠላ ሁሉ ይሄ ይመለከተዋል። አንድ ነገር እናስተውል። እነዚህ ሰዎች ረሱል ሰለላሁ ዐለይሂ ወሰለም ወንድ ልጅ ስለሌላቸው ወይም ስለሞተባቸው በቃ ካሁን በኋላ በወንድ ልጅ በኩል ዘሩ አይሄድም፣ ስለዚህ ይህንን ጸጋ አጥቷል ብለው በዚህ መሳለቃቸው ትክክለኛ የክርክር መንፈስ እንደሌላቸው ያመለክታል። ለዚህ ነው መልእክተኛው ዐለይሂ ሰላቱ ወሰላም ስለ ሙናፊቆች ባህሪ ሲናገሩ ከማ في الصحيحين من حديث عبد الله بن عمرو بن العاص رضي الله عنهما አራት ነገሮችን ጠቀሱ። أربع من كنا فيه كان منافقا خالصا ومن كانت فيه خصلة منهن كانت فيه خصلة من النفاق حتى يدعها إلى آخره። መጨረሻ ላይ ምን አሉ? ከአራቱ አንዱ ሲጠቅሱ وإذا خاصم فجر ሲከራከር ይባልጋል፣ ድንበር ያልፋል፣ ወይ ይሳደባል፣ ወይ ትክክለኛ ያልሆነ መንገድ ይጠቀማል፣ ወይ ከርዕስ ወጥቶ ሌላ ነውርን ያወጣል። ነውር ሆነም አልሆነ ያ ሌላ ርዕስ ነው። መሰረቱ አሁን የምናገረው ነገር ነውር አይደለም፣ ግን ከርዕስ መውጣታቸው መልእክተኛው ዐለይሂ ሰላቱ ወሰላም አላህን ብቻ አምልኩ፣ እነዚህ የምትገዟቸው ጣዖታት አይጠቅሟችሁም ሲሏቸው እነሱ የሚሰጡት መልስ ሌላ ነበር። ከርዕስም ወጥተው አብተር ልጅ አይወለድም እና ምን ይጠበስ፣ ምንም ከዚህ ጋር የሚያገናኘው ዝምድና የለም። ስለዚህ ይህ የክርክር የንግግር ስልታቸው ውድቅ መሆኑን ይጠቁማል። ግን በመሰረቱ መልእክተኛው ዐለይሂ ሰላቱ ወሰላም ለሳቸው ለረጅም እድሜ ኖሮ ዘራቸው የተተላለፈበት ወንድ ልጅ አልነበራቸውም ቢባል፣ አብዛኞቹ ወይም ሁሉም በለጋ እድሜያቸው ነው የሞቱት ቢባል፣ ይህንን የሚያካክስ ነገር በአላህ ዘንድ አግኝተዋል። የመጀመሪያው ይህ የእሳቸው ተከታይ የሆነው ህዝበ ሙስሊም በአጠቃላይ ለእሳቸው እንደ ልጅ ነው የሚቆጠረው። እሳቸው እንደ አባት ናቸው። በተለያዩ ሐዲሶች ላይ እሳቸው ራሳቸው እኔ እንደ አባታቸው ናቸው ነኝ ብለው የሚያስተምሩት በርካታ ነገር ነበር። حتى ቁርአን ላይ አላህ Subhanahu Wa Ta'ala النبي أولى بالمؤمنين من أنفسهم قال ابن عباس وهو أب لهم في قراءته النبي أولى بالمؤمنين من أنفسهم وأزواجهم أمهاتهم የረሱል ሰለላሁ ዐለይሂ ወሰለም ባለቤቶች ለሙእሚኖች እናቶች እንደሆኑት ሁሉ እሳቸውም እንደ አባት ናቸው። ያ ከዛኛው የበለጠ ነው። ከአባትም በበለጠ መልኩ አውላ ቢልሙእሚኒነ ሚን አንፉሲሂም ከራሳቸው የበለጠ ቅርበት ያላቸው ነው። በአንድ ሙስሊም ነፍስ ላይ ረሱል ሰለላሁ ዐለይሂ ወሰለም የሚወስኑት ውሳኔ ከራሱ ውሳኔ የበለጠ ነው። ይህ ያንን በፍጹም ሊወዳደር የማይችል ጸጋ ነው። ሁለተኛው መልእክተኛው ዐለይሂ ሰላቱ ወሰላም እርግጥ ከሳቸው አብራክ የተከፈለ ወንድ ልጅ አልነበራቸውም ወይም የነበሩት በለጋ እድሜያቸው ሞተዋል ቢባል ይህ እኛ አላስተዋልን ይሆን እንጂ በተለያዩ መልኩ በርካታ ምስጢሮችንና ጥበቦችን ያከለ ተግባር ነው አላህ የፈጸመው ማለት ነው። ረሱል ሰለላሁ ወንድ ልጅ ኖሯቸው ቢሆን ኖሮ ምን አይነት ሁኔታዎች ሊከሰቱ ይችል ነበር? ዛሬ ራፊዳዎችን ተመልከቱ። አሊ ኢብኑ አቢ ጣሊብ ያጎታቸው ልጅ እሳቸው የልጅ ልጅ የሆኑት ሐሰንና ሁሰይን አስመልክተው ምን ያህል ድንበር አልፈው ከሰውነት ደረጃ ወደ አምላክነት እንዳደረሷቸው የራሳቸው ያገባካቸው ክፋይ የሆነ ልጅ ቢኖርስ ኖሮ መልእክተኛው ዐለይሂ ሰላቱ ወሰላም መልእክተኛ ናቸው። ለኡመታቸው የሚያወርሱት ስልጣን ወይ ሌላ ነገር አይደለም። وإنما ورثوا العلم كما في الحديث فمن أخذه أخذ بحظ واسع ለዚህ ነው መልእክተኛው ዐለይሂ ሰላቱ ወሰላም እውነትን እንደሚያወርሱት ሌላ ነገር አይደለምና ሲሞቱ እንኳን እንደማንኛውም ነብይ የተውት ቁሳቁስ ወይም ጥሬ ገንዘብ ወይም ሌላ ሀብት ለሰዎች አይከፋፈልም። ኢና ማዕሸረ الأنبياء لا نورث ما تركناه صدق እኛ ነብያት አንወረስም
ይላሉ መልእክተኛ ሰለላሁ ለዚህ ነው ረሱል ሰለላሁ ሲሞቱ ንብረታቸው አልተከፈለም ሰደቃ ነው የሚሆነው ለአላህ ተብሎ ወጪ ይሆናል እንጂ እከሌ ወራሽ ነው ለልጅ ይሄን ያህል ለሚስት ይሄን ያህል አይባልም የነብይነት ማዕረግ ከፍ ያለ ስለሆነ የተለየ ነው ይሄ ትልቁም ነገር ነው ነገር ግን ኢነ ሻኒአከ ሁወ አልአብተር የሚለው ቦታ ላይ አንድ ትልቁም ነገር ማስተዋል እንችላለን እውነተኛ አብተር ሊባል የሚገባው ከማንኛውም ኸይር ራሱን ያራቀ ነው ዘሩ በወንጀል በኩል አለመተላለፉ ሳይሆን ኸይር ነገር ከሱ መቋረጡ ነው አብተር የሚባለው ከኸይር ነገር የተቆረጠ ነው ይህ ትልቅ ያገላለጽ ስልት ነው ልክ መልእክተኛ ሰለላሁ ሌላ ሐዲስ ላይ في ሙስሊም አትድሩነ መል ሙፍሊስ ብለው ሲጠይቁ ሰሃቦች ማለት አልሙፍሊሱ ፊና መን ላ ድርሃም ለሁ ወላ መታዕ ሙፍሊስ ደሃ የሚባለው ምንድነው ብለው ሲጠይቋቸው ማለት ሰሃቦች ንብረት የሌለው ድርሃም የሌለው ቁሳቁስ የሌለው ነው መልእክተኛ ላ እንደሱ አይደለም ብዙ ሐሰናት ይዞ መጥቶ ከዛ በኋላ ጾም ሶላት እና የመሳሰሉት መልካም ተግባራት ሰርቶ አጅሩን አፍሶ መሄድ ሲገባው ይህንን በመምታቱ ያንን ክብሩን በማግደፉ ያንን ደግሞ በመተናኮል በመሳደቡ አጅሩ ይቀነስበታል ይህ ትልቅ መልእክት ነው እውነተኛ ደሃ ሊባል የሚገባው ይሄ ሌላም ሐዲስ መልእክተኛው المهاجر ما هاجر ما نهى الله عنه المسلم من سلم المسلمون من لسانه ويده እነዚህ ማዕናዎች ትልቅ አገላለጽ ስልቶች ናቸው አሁንም እንደዚህ ነው መልእክተኛው አለይሂ ሰላቱ ወሰለም ወንድ ሊለሳቸው አለመኖር ምንም የሚያነውረው ነገር አይደለም የሚያነውራቸው ነገር አይደለም ጉድለትም አይባልም አንደኛ ምንም አይጎድልባቸውም ይህ ባለመሆኑ ሁለተኛ ፈልገው የፈጸሙትም ነገር አይደለም ሰው እኮ ሊወቀስ የሚገባው ሆን ብሎ ፈልገው በሚፈጸመው ተግባር ነው በሁለቱም በኩል መልእክተኛው ኢስላም ወቀሳ አይመለከታቸውም ግን በእውነት አብተር ቆራጣ ከተባለ መሆን ያለበት ረሱልን ሰለላሁ ዐለይሂ ወሰለም በመጥላቱ ራሱን ከዚህ ትልቅ ኸይር ቆርጦ በመለየቱ መጥፎ ድል ያጋጠመው ነው አብተር ሊባል የሚገባው ታዲያ ይህ አንቀጽ የመጨረሻው ማለት ነው ትልቅ መልእክት አዝሏል እንዲያውም ሼኹል ኢስላም ተይሚያ ይህንን በብራራበት ቦታ ላይ ስለ ሱራው አጠቃላይ ምዕራፉ ሲናገር انما يفهم حقيقتها من اخرها ይላል የሱራው ዋነኛው መልእክት የሚታወቀው ከመጨረሻው ነው ይላል መጨረሻ ላይ ያለው አንቀጽ ይህንን ይበልጥ ያብራራዋል ማለት ነው ይህን የሚሆንበት ምክንያት አላህ Subhanahu Wa Ta'ala መልእክተኛው ኸይር ነገር ሰጥቷቸዋል ለዚህ ምስጋና እንዲያቀርቡ አዟቸዋል ስለዚህ ሰዎች ለነሱ የሚናገሩት ነገር ሁሉ ልባቸውን ሊያጠባ አይገባም ይሄ ብስራት ነው ስለዚህ እሳቸው አይጨነቁበትም አንደኛ ከተሻለ ነገር አግኝተዋል ሁለተኛ እነሱ የሚሉት ነገርም አይመለከታቸውም አብተር አይደሉም ልክ ቁረይሾች ሙዘመም ብለው ይጠሯቸው እንደነበር ማለት ነው እሳቸውን አይመለከትም አብተር የሚሉትም እሳቸውን አይመለከትም አይደሉምና መልእክተኛ ከመሳሂም ብለው ነበር አላ ተዕጀቡነ ከይፈ يصرف الله عني لعن قريش او قال دعاء قريش ولعنهم የቁረይሾችን እርግማንና ስድብ ከኔ አላህ Subhanahu Wa Ta'ala እንዴት እንደሚያነሳው እንዴት እንደሚያስወግድልኝ አተከቱ ይሉ ነበር አይገርማችሁም አሉ እንዴት ምን አሉ የልዓኑና ሙዘመመን وانا محمد ويسبون محمد مذمما وانا محمد እነሱ የሚራገሙት ሙዘመም ነው ሌላ ሰው ነው የሌላ ሰው ነው የሚዘጋ እኔ መሐመድ ነኝ አሉ ምን አገበት አሁንም ይሄ ቃል ጭራሽ እሳቸውን የማይመለከት ነው ግን እውነት ይሄ ቃል በትክክል በአላህ ፍርድ መሰረት የሚመለከተው ራሱን ከኸይር ነገር ያቋረጠ ሰው ነገር ግን ብዙዎች ይህን አንቀጽ ሲሰሙ ምናልባት ረሱልን ሰለላሁ ዐለይሂ ወሰለም የጠላ ብቻ ነው እዚህ ላይ የተጠቀሰው ረሱልን የጠላ ደግሞ ካፊር ነው ነዓም ረሱልን የጠላ ካፊር ነው ولا شك في ذلك እኛ ግን ሙስሊሞች እስከሆንን ድረስ ይሄ በቀጥታ የሚተዛወር አይመለከተንም ሊሉ ይችላሉ ይህ ስህተት ነው ረሱልን መጥላት ለዚህ ትልቅ አደጋ የሚያጋጥም ከሆነ የእሳቸውን ሱና መንገድ ፈለግ መጥላት ወይም ማጣጣል በቀጥታም ይሁን በተዘዋዋሪ ከዚህ ራስን ማራቅ በዚህ ጥላቻ መጠን በርቀቱ መጠን ይህንን ጥፋት ሊያወርስ ይችላል ስለዚህ የረሱል ሰለላሁ ዐለይሂ ወሰለም ፈለግ ተከታይ የሆኑ ግለሰቦች ለረሱል ሰለላሁ ዐለይሂ ወሰለም ከተሰጠው መልካም ነገር እድላላችሁ ልክ ከከውሰር እንደሚጠጡት ማለት ነው ቀደም አዳዲስ ነገሮችን ያመጡ ወይ ዲናቸውን ቀይሮ ካፊር የሆኑ ሰዎች ከረሱል ሰለላሁ ዐለይሂ ወሰለም ሐውድና ከውሰር ከዚያ ታላቅ ጣዕም ካለው ምንጭ እና ወንዝ ሊጠጡ እንደማይችሉ ታውቋል ረሱል ተከታዮች ብቻ ናቸው ያንን እድል የሚያገኙት ያንን አንድ የጠጣ መልእክተኛው ዐለይሂ ሰላም እንደተናገሩት من شرب منه شربة لا يظمأ بعده أو قال بعدها أبدا አንዲት ጉንጭን የተጎነጨ ከዛ በኋላ ሁለተኛ ጭራሽ አይጠማም ብለዋል ያንን ያገኙ ልክ እንደዚሁ ይህንን ሽልማት እንደሚያገኙት ሁሉ አላህ Subhanahu Wa Ta'ala ለረሱል ሰለላሁ ዐለይሂ ወሰለም ቃል የገባውን የበላይነትንም የሚያገኙት የእሳቸው እውነተኛ ተከታዮች ናቸው ሰዎች የሚወዱት በሰዎች ዘንድ በመልካም የሚነሳ ዱዓ የሚያደርጉለት
በሱ ጎዳና ላይ ለመጓዝ ጥረት የሚያደርጉት ሰዎች እሱ ስለተከተሉ አጅር የሚያገኙት የእሳቸው እውነተኛ ተከታዮች ናቸው። ቂለ ሊአቢ በክር ብን አያሽ አቡበክር ብን አያሽ ሰዎች መስጂድ ውስጥ ይቀመጣሉ ተባለ። ከዛ እነሱ ሲቀመጡ ለማስተማር ማለት ነው ሰውም ግር ብሎ ይመጣና ይቀመጥላቸዋል አሉ። ምን አለ የተቀመጠ ማለት ነው ለማስተማርም ለሆነ ዓላማ የተቀመጠ ሁሉ የሚቀመጥ አያጣም። ምን ጀለሰ ለናስ ጀለሰ الناس ይላል ሲቀመጥ ሰዎችም አብረው ይቀመጣሉ። ነገር ግን የሱና ሰዎች እነሱ ሲሞቱ አላህ የነሱን ትውስት ከፍ ያደርገዋል፣ ሕያው ያደርገዋል። በቀብር ውስጥ በአፈር ውስጥ ሆነው እንኳን ስማቸው ሕያው ነው። ለኡማ ያስተላለፉት ውርስ ሕያው ነው። የቢድዓ ሰዎች ደግሞ ይሞታሉ፣ ውዳሴያቸው ሰዎች ለነሱ የሚያነሱት ትውስትም አብሮ ይሞታል አለ። ለምን ሲባል የሱና ሰዎች የረሱልን ሰለላሁ ዐለይሂ ወሰለም መንገድ በመከታተሉና ይህንን ሕያው በማድረጋቸው አላህ Subhanahu Wa Ta'ala መልእክተኛውን ሲያወድስ ወረፈዕና ለከ ዚክረክ ትውስትህን በሰዎች ዘንድ የሚያጋጥመን የአንደበት ውዳሴ ከፍ አደረግንልህ ካለው የተወሰነ ድርሻ እነሱም አላቸዋል። ልክ ከከውሰር ድርሻ እንዳላቸው ማለት ነው። ነዓም መልእክተኛ አለይሂ ሰላቱ ወሰላም ስማቸው ገኗል። በዓለም ላይ ከማንም ግለሰብ በተሻለ መልኩ በቀን ውስጥ ብዙ ጊዜ ስማቸው የሚነሳው እሳቸው ናቸው። ቢያንስ እንዲያው በቀን 5 አዛን ሲደረግ እንኳን ከአላህ ስም ጋር ሁሌ ስማቸው ተቆራኝቶ ይጠቀሳል። እንደዚሁም ማንኛውም ግለሰብ ነብያትም ሲሆኑ አላህ Subhanahu Wa Ta'ala ትልቅ የሰዎች ውዳሴን ለነሱ ያደርግላቸዋል። ይሄ ተፈልጎ የሚደረግ ነገር አይደለም። ግን መልካም ሰርተ ሰዎች ሲያወድሱ ላንተ ኸይር እንደታሰበልህ ልታውቅ ይገባል። كما جاء في صحيح مسلم صحابة الطياقي أقرب لرسول صلى الله عليه وعلى آله وسلم إن الرجل لا يعمل العمل أو لا يعمل الصالح من العمل فيحمده الناس عليه عند السوء ملكام سراي سرانا سوت يودسوتال إيه انديت نو تبالو ملكتنيو عليه الصلاة من قالوا لببال من اندالو تلك عاجل بشرى المؤمن ይህ የሙስሊም ወይም የሙእሚን ቅርብ ብስራት ነው አሉ። ገና ጀነት ሳይሄድ በፊት አሁን አላህ Subhanahu Wa Ta'ala ለሱ ያገራለት ብስራት ነው። ኢብራሂም አለይሂ ሰላም ወጀዐል ሊ ሊሳነ ሲድቅን ፊል አኺሪን በመጨረሻዎች የእውነት አንደበት አድርግልኝ ሲሉ የሚወሳበት መልካም ስራ ሰርቼ አጅሬ እንዳይቋረጥ አድርግልኝ እንደማለት ነው። የእሳቸውን ዝርያም እንደዚህ ያደረገላቸው ነብያትን ወጀዐልና ለሁም ሊሳነ ሲድቅን ዐሊያ። ስለዚህ የረሱል ሰለላሁ ዐለይሂ ወሰለም ተከታዮች ከዚህ አንቀጽ ድርሻ አላቸው። ወረፈዕና ለከ ዚክረክ ከሚለው የረሱልን ሰለላሁ ዐለይሂ ወሰለም ሱና የሚጠሉ እንዴት የረሱልን ሱና አንድ ሰው ይጠላል ይላል። ነዓም አለ ብዙ ሰው የረሱልን ሰለላሁ ዐለይሂ ወሰለም ሱና ይጠላል። አንዳንድ ሐዲሶች ሲናገሩ ይሄ ሐዲስ ምን ነው ረሱል ባልተናገሩት የሚል አለ ሙስሊም ነው ተብሎ አንዳንድ አንቀጾች ሲሰሙ ከሱ እምነት ጋራ ስለማይመች ስለማይሄድለት ምን ነው ይሄ አንቀጽ ባልወረደ ብሎ የሚመኝ አለ። ይሄ አይነቱ ኢነ ሻኒአከ ሁወል አብተር ከሚለው አንቀጽ የሆነ ድርሻ አለው። ከማንኛውም ኸይር የተቋረጠ ነው ማለት ነው። በገንዘቡ በመልካም መልኩ አይቋረጥም፣ አይጠቀምም፣ ከእውቀቱም አይጠቀምም፣ ሰውን ዘንድ መልካም ውዳሴ አያገኝም። ዒልሙም ራሱ ማንኛውም ነገር አይጠቅመውም። ከማንኛውም ኸይር ነገር ራሱን አርቆ ነው የሚገኘው። መብቱር ነው፣ ተቋርጦ ነው የሚገኘው። ነገረ ስራ ሁሉ የተዘበራረቀበት ولا تطع من أغفلنا قلبه عن ذكرنا واتبع هواه وكان أمره فرطا ግራ የተጋባ በዚህ መልኩ ህይወቱን የሚገፋ ነው የሚሆነው። ወደ ደም ጠላ ለቅርብ ሰዓታት ምናልባት ይደሰት ይችል ይሆናል፣ ግን መጨረሻ ያማረ አይሆንም በፍጹም። ወልዓቂበቱ ሊተቅዋ። ይህ ነገር ልብበል እንኳን ሙስሊሞች ዘንድ አይደለም ካፊሮች ላይ እንኳን ተጽዕኖ ያሳድራል። ሙስሊም ያልሆነ ግለሰብ የረሱል ሰለላሁ ዐለይሂ ወሰለም ስም ሲጠራ የሆነ የከበሬታ ስሜት ሊሰማው ይችላል። በተወሰነ መልኩ ሊወዳቸው ወይ ደግሞ ሊያከብራቸው ይችል ይሆናል። ላያምንባቸው ወይ ደግሞ በትክክል የምስክርነት ቃልን ላይሰጥ ይችላል። ይህ ሙስሊም አያደርገውም ይህን እስካልፈጸመ ድረስ። ግን ይህ ተጽዕኖ አላህ Subhanahu Wa Ta'ala ከአኺራ በፊት በዱንያ ላይ በእንደነዚህ አይነት ሰዎች ላይ የሚያሳድረው ቅጣት ግልጽና የሚስተዋል ነው። ሐታ ሼኹ እስላም እንደሚጠቅሰው ረሱል ሰለላሁ ዐለይሂ ወአሊሂ ወሰለም የተለያዩ ነገስታትን ወደ እሳቸው ለመጣራት ደብዳቤ ባጸፉበት አጋጣሚ የፉርሱ መሪ ኪስራ ምን አደረገ? ደብዳቤያቸውን ቀዳዶ ጣለ። ተናዶ ምን ብሎ ነጠ? እንዴት ከኔ ስም በፊት በራሱ ስም ይጀምራል ብሎ ማለት ነው። ልብ በል በንቀት በእሳቸው ላይ አሾፈ። ደብዳቤያቸውን እንደቀደደው የሱን ስልጣን አላህ Subhanahu Wa Ta'ala ቀዳዶ ጣለበት። መዘቀ الله ملكهم كل ممزق። ብዙ ሳይቆይ የራሱ ልጅ ገድሎት ከስልጣን አስወገደው። ሸረቂት ለህ ግን ሌላኛው የተላከለት ቀይሰር የሮሞች መሪ ምንም እንኳን አህል ኪታብ ስለነበር ይሻላል። ይህን ነገር ሳይ በጣም ተገረመ፣ አከበረ። የረሱል ሰለም ደብዳቤ በተከበረ ቦታ አስቀመጠ። ብቻ ይኖር ሄጄ እግሩን አጥቦ ነበራል፣ ግን አላደረገውም። ስልጣኑ አሸነፈው፣ ሳይሰልም ነው የሞተው።
ይህ በመሆኑ የተነሳ ከኪስራ በመሻሉ ስልጣኑን አላህ አልቀማው። እንዲያውም ሼክ الاسلام እንደሚናገረው እስካሁን ድረስ ይላል፣ እስከ እሱ ዘመን ድረስ ማለት ነው፣ እሱ በኋላ ያለውን አላህ እስካሁን ድረስ ስልጣን በሱ ዝርያዎች ዘንድ እንዳለ ይነገራል አለ። حتى ካፊር ዘንድ በአንዳንድ አጋጣሚዎች ሙስሊሞች ከካህዲያን ጋር በሚያደርጉት ጂሃድ ወይም ጦርነት ላይ አንዳንዴ ይላል አንዱ ሲያወጋ እነዚህን ካህዲያን ድንበር አላፊዎቹን በምሽጋቸው እንዳሉ ከበናቸው ለብዙ ጊዜ እንቆይ ነበር። ከዛ እነሱን ስንታገል መቼ ይሁን ድልን የምንቀዳጀው እያለን እናፍቃለን። ከተወሰኑ ቀናት በኋላ እነዚህ ካህዲያን ከምሽጋቸው ብቅ በማለት ረሱልን ሰለላሁ ዐለይሂ ወሰለም መልእክተኛውን መሳደብ ይጀምራሉ። ይህንን ሲሳደቡ ስንሰማ የሳቸው ስም በእነዚህ አፍ በመጠራቱና እነዚህ የዘቀጡ ሰዎች እነሱን መልእክተኛው ዐለይሂ ሰላም በመሰደባቸው ልባችን በንዴት ቢያርም በዚህ ተግባራቸው የተነሳ አላህ Subhanahu Wa Ta'ala በሙስሊሞች እጅ እንደሚከታቸውና ሙስሊሞችን በእነሱ ላይ ድል እንደሚያቀዳጅ ስለምናውቅ በተዘዋዋሪ በሌላ በኩል እንደሰት ነበር ይላሉ። ተግባባ ግልጽ ነው መሰለኝ። በቀጥታ ይህ ተግባራቸው ቢያናደንም በተዘዋዋሪ ግን ድል እንደቀረበ እናውቅ ነበር እንደማለት ነው። ይህን በማድረጋቸው ብቻ ይሄ ታወቀ ነው። طبعا ብዙ ሰዎች የረሱል ሰለላሁ ዐለይሂ ወሰለም ስም በማሾፍና በመሳረቅ መልኩ ዛሬ ቢያነሱ ስለሳቸው ብዙ ቢናገሩ ቢጽፉ ይህ ነገር የሚደንቅ አይደለም። ምክንያቱም ይሄ አይነት ዘለፋ የትም አይደርስም። የት ይደርሳል? ማን ዞር ብሎ ይመለከታል? ማለት አንድ ትልቅ ዛፍ የተምር ዛፍ ነው እንበልና ዝንብ አረፈበት እንበል፣ ምሳሌ ያነጋገር ነው እና ዝንቡ እዛ ላይ ትንሽ ቆይቶ ለመነሳት ሲያስብ አንቺ ዛፍ ወይ አለ አየቷ ሸጀራ፣ አንቺ ዛፍ ወይ አሁን ልነሳ ስለሆነ እንግዲህ በደም ጠንከር ብለሽ ተዘጋጂ አለ። ስታርፍብኝ መቻወኩና ነው ልነሳ ነው የምትይው። እንደዚህ አይነት ነገር ነው በአሁኑ ሰዓት የሚሰማው። አንድ ትልቅ ተራራን ለማፍረስ ፍየል እየመጣ በግንባሩ ቢመታው ምንድነው የሚባለው? كناطح صخرة يوما ليوهنها فلم يضرها وأوهى قرنه الوعيل የሚጎዳው ማን ነው? እሱ ነው። ስለዚህ ማን ነው የሚመከረው? ጭንቅላትህ እንዳይዞርብህ ቀንድህ እንዳይሰበር ተው ነው የሚባለው አይደለም? እንደዛ ነው አሁን ጉዳዩ ማለት ነው። በጥቅሉ አላህ Subhanahu Wa Ta'ala በዚህ ምዕራፍ ላይ ረሱሉን ሰለላሁ ዐለይሂ ወሰለም በመልካም አበሰራቸው እዚህ ተገቢ የሆነውን የአምልኮ ተግባር በምስጋና መልኩ እንዲፈጽሙ አዘዛቸው። ከዚህ ትክክለኛ መንገድ ያፈነገጡ ሰዎች በሳቸው መንገድ ላይ ምንም አይነት እንቅፋት አይፈጥሩም። እንዲያውም እነሱ ከማንኛውም መልካም እድል ራሳቸውን ያራቁ አላህ Subhanahu Wa Ta'ala የረገማቸው መሆናቸውን ተናገረ።